5000 ብሯን ወደፊትም ወደ ህይወትክ መጥቻ አልጠይቅህም። አንተም ልጄም እኔም አጠገብ አትድረስ እና መሰግናለሁ። አለም ናሲ ይሄንን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበር ላሳድገው ፈልጌ ነበር፣ ግን እናትህ ባንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተን እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ ዲቦራ ራስሽ በህይወትሽ ልጅሽ አባት ማን ነው ሲልሽ አባት ሞቷል እየነገርኩ አስሯል። አባት የለኝም ድሮም እንደሌለኝ ነው ያወኩ ያደኩት። ከዛ እህት የለኝም ወንድም የለኝም እና አንድ እናቴ ነው ማቀው ይገባ ሷም እንደዚህ ትስትል ግራ ገባኝ በማለት ባልነበረኝ በሰዓቱ ዝም ሲጨቀኝ ዝም ብሎ ሲጨመር ሰላም ቤተሰቦች እንዴት አላችሁ? እንደምን ከረማችሁ? እንግዲህ በዛሬው ፕሮግራማችን ያው የሰሞኑ አነጋጋሪ ጉዳዮች አሉ። እነዚህ አነጋጋሪዎች ጉዳይ እንግዲህ በፍጹም ሾው ላይ እንግዲህ ያየናት አንድ እህት አለች። በጣም አሳዛኝ ታሪክ ነው። የብዙዎቻችን ጥያቄ ነው። የብዙዎቻችን እንግዲህ በየቤተሰቡ ብዙ ኢትዮጵያውያን ቢፈተሽ እንደዚህ አይነት ታሪክ አይጠፋምና እቺ እህታችን ብዙ ነገር አስተምራናለች። ከሷ ህይወት ብዙ ተምረናል። ከዛም ባሻገር ደግሞ እንግዲህ ዲቦራና ቢኒያም ይባው ደግሞ እንደዚሁ እንግዲህ እሷ እናትና አባት በማታጧ የተሰቃየች እነሱ ደግሞ እንደዚህ በሶሻል ሚዲያ መጥተው ደግሞ ከዚህ በኋላ ልጄ አትባልም ባለ የልጁ አባት አይደለም እያሉ በዚህ ልክ እንግዲህ የልጁን ስለልቦና መንካት በጣም አሳዛኝ ክስተት ሆኖ ተመዝግቧል። ከስቲ የመጀመሪያ ቪዲዮአችን እንለፍ። እስቲ ባጠባሁሽ ጡቶች ይዤሻለሁ ምንም ነገር እንዳታረጊ ምክንያቱም አንቺን አጣሻለሁ። የልቡን ርቀት አይቻለሁ። አባትሽ በህይወት አለ እንዴ ምናምን አሉ። በስማ በቃ ቀወጡ ታክስቶች ምናምን። ከዛ እስኪ ስሟት ተረጋግታችኋለች። አያቴ ተቆጣች። መቼም አያቴ ጨከን ያለች ናት። የሆነ ነገር ሲመጣ ኮስተር ነው የምትለው። እስቲ ቁጭ በሉ ምናምን አለች። ከዛ ቁጭ አሉ። እና እንደዚህ ነው አልሞተም። እኔም መርዝ የጠጣሁት በህይወት እንዳለ ስራ ልፈልግ ይቼ እንዴ አግኝቼው ነው። አሁን የነገርኩን ታሪክ ሙሉ ማለት ነው። ከ2 ሰዓት በላይ ነው ስልክ ያወራችን። ከ2 ሰዓት በላይ ቁጭ አርጋ ስልክ አወራችን። ባትሪ ሊዘጋ ቻርጅ ሰክተን እስከንሳማ ድረስ ማለት ነው። በቃ እና ልጄ እግዚአብሔር የተመሰገነ ይሁን ለዚህ ደረጃ በቅተሽልኛል። እኔን ወርቅ አልብሰሽኛል። ወርቁንም አንቺ ልበሽልኝ ልጅ አስቀምጬ ነው የወጣው። እኔ ዓለም በቃይ ብዬ ገዳም እየገባው ነው። አሁን ያለሁት አዲስ አበባ ነው። ትናንትም ቤተክርስቲያን እስከ ግማሽ ሌሊት የነበርኩኝ ከዛ በኋላ መኪና ይዤ ወደ አዲስ አበባ ሄድኩ። አሁንም አድሬ ስለሚመሽብኝ ነገ ዝቋላቦ አንቺን ተስዬ ወዳገኘውበት ገዳም ነው የምገባው። ከዚህ በኋላ ዓለም በቃኝ። የኖርኩትም ዓለም የበቃኝ እኔ እሱ መሞቱን ስሰማ ነበር። ዓለም የጨለመብኝ ያስጠላኝ። አሁን ግን የባሰ ጠላሁት። በቃ ማለት ሰው ይኖርበታል እንጂ ለሰው የማይሆን ቦታ ነው። በቃ ለኔ አይሆነኝም። ከዚህ በኋላ ምን ፍለጋ ነው የምኖረው? ያኔም ወጣትነቴ ምንም አልፈለኩም እና ለዛ ነው እንደዚህ ሆንኩት። እንዲህ አርጎ ነው ያስወጣኝ። ተረጋግጬ እንኳን እናንተን ለማስረዳት አልቻልኩም፣ ለመንገር አልቻልኩም። 16 አመት ሙሉ ጥቁር የለበስኩለት የቆረብኩለት አንገቴ እንደፍቼ ሳት እየተቃጠልኩኝ ልጁን ያሳደግኩለት ሰውና ፍቅር በሽጉጥና በዘበኛ ያስከፈተረ ሲያስወጣኝ ምን ልበል? ታመሜም ፊቴ ላይ ምንም ላይ እጄም ላይ የነበረው ጠባሳ የተጋጋጥኩት እናንተ እንደምታስቡት ቤት ውስጥ ሰወድቅ ስጋጋጥ አይደለም። ከደረጃ ተወርውሬ ሰወርድ የመታኝ ነው። ስለዚህ አሁንም ልጄ እሱን ለመፈለግ እንዳትይ፣ ምክንያቱም ያጠፋሻል፣ ሊገልሽ ይችላል ምናምን ነገር አለች። ይሄን ነገር ነግራት ከዛ እኔ በቃ ሰው አልሆንኩም፣ ምንም ሰው አልሆንኩም። እኔ በቃ ይሄን ተናግራ እኔ ዓለም በቃኝ አልመለስም፣ አንቺ መምጣት ትችያለሽ ነው ያለችኝ። አንቺ የመጣሽ ነው ማየት ትችያለሽ፣ እኔ ግን አንቺን ለማየት መምጣት አልችልም። እኔ አንቺን ለማየት መምጣት አልችልም። በቃ ዓለም በቃኝ ብዬ ነው የምገባው። መነንኩኝ አለችኝ። እኔ ከዛ በኋላ ነው ስለመመነን ምናምን ያወቅኩት። እኔ መነንኩኝ በቃ ምናምን አለችኝ።
ተዘጋችሁ በቃ ደረቅ ብዬ ነው የቀረሁት። ከዛ በቃ የለችም ማለት ነው። ከዚህ በኋላ ብቻውን አልኳቸው ማለት ነው። እንደሞተች ይሰማኝ በጣም ማለት ህልሜ ሩቅ ነበረ ማለት በቃ እንደማንኛውም እናት ይሆናል አይደል አብራኝ እንድትኖር ነው የምፈልገው። አስበዋል አባት የለኝም ድሮም እንደሌለኝ ነው ያወኩ ያደግኩት። ከዛ እህት የለኝም ወንድም የለኝም እና አንድ እናቴ ነው ባቀው ይገባ እሷም እንደዚህ ትስትል ግራ ገባኝ በማለት ቦሮ ባልነበረኝ በሰዓቱ ዝም ሲጨቀኝ ዝም ብሎ ሲጨመር እና ዝም አልኩኝ በቃ አስቀመጡኝና ሱቁ ምናምን ዘጋግተውት መጡ ማለት ነው። በቃ ባዶ ሆንኩኝ አስጠላኝ መጠጥ ከዛ በኋላ መጠጣት የጀመርኩት አዎ መጠጥ ከዛ በኋላ መጠጣት የጀመርኩት ምናምን በቃ አስጠላኝ እና ማራ በቃ ስራ ሰራለሁ ከሁሉም ጋር የምጠጣው ሰው አልመርጥም። ቤቴም ቁልፍ የለውም ማለት ለምንድን ነው የምቆልፉ? በቃ ምንም ምሳሳለት ነገርም የለኝም። ስራ ተከፈተ አልተከፈተ አያገባኝም። 4 ሰዓትም ተከፈተው 5 ሰዓትም በቃ ምንም አያገባኝም ማለት ለማንም ሰራው ምሶርለት ነገር ሲኖር እኮ ጥሩ ነው አንዳንዴ ማለት ነው። እና እዛ የሚመላለስ ልጅ ነበረ ማለት በቃ ጓደኞቹ ይዞ መጥቶ ይጠቀምልኛል እና ጫት ይቅማል ምናምን እና መጠጥ በቃ እንጠጣለን ለጉድ አብሬ ጫት ምናምን ነው የማልቀመው ከሱ ጋር እንጂ ሁሌ ነው የምጠጣው። ጠዋት ጀምሮ ነው የምጠጣው። ምንድን እየተበሳጨሽ ለመርሳት ነው? አዎ በቃ ጠጣለሁኝ። ካልጠጣሁኝ ማለት ነው ብቻዬን እኖራለሁ። ካልጠጣሁ በቃ ዝም ብዬ አይ ትመጣብኛለች ቤት ቁጭ ብዬ በቃ አያታለሁ እንደዚህ ማለት ነው። እና በቃ እያመማት ነው ምናምን ብለው ጸበል ምናምን ወሰዱኝ። እኔ ያመመኝ አይደለም ማለት እሷ ብቻ ነው የማውቀው። እነሱን የሚያውቁት ከ16 ዓመቴ በኋላ ነው። እና በቃ ከጠጣሁ እንቅልፍ ይወስደኛል። በደንብ ነው የምተኛው። በቃ ስለ ስራው አያገባኝም። ስራውም ተዘጋ አለቀ። በቃ ተበልቶ ተጠጥቶ ምናምን የፈለገ ሰው እንደፈለገ እንደውም በቃ ምናምን የተወሰነ አክስቴ አወጣች ማለት እንደማይሆን ስታውቀው ልሰራ እንደማልችል እነሱ በቃ እንትን አሉና ከዛ የሆነ ጓደኛ ሆነን የወንድ ጓደኛ ያስኩ ማለት ከሱ ጋር የመጀመሪያ እሱ ነው ጓደኛ ያስኩኝ ምናምን ከዛ አመመው እና እሱ ሌክቸር ነው እድሜ ምንም ይበልጠኛል ሌክቸር ነው ጎንደር ዩኒቨርሲቲ ሆስፒታል ሌክቸር ነውና ቤተሰቦቹ በመምህር ልጅ ነው ምናምን የተከበሩ ናቸው። ጫት እንደሚቅም ምናምን አያውቁም እና ታመመና እነሱ ጋር እንትን ሊል ሲል ሳሙ ይሄ ጫት ምናምን እንደሚቅም ማለት ነው። በቃ አባትየው ገለዋለሁ ምናምን አለ። ከዛ እኔ ተከራየሁበት ቤት ውስጥ ገባ ማለት ነው። ልጁ ታሟላ ኪንታሮት ታሟል። ከዛ እሱ ምናምን ነገር የሚቃ ሳይቀር እየተሸጠ ማለት ነው ማስታመም ጀመርኩ ከሱ ጋር ጓደኛው ሆኜ ማለት ነው። ከዛ አስታመምኩት በደንብ። ከዛ ተሻለው ዞሮ በቃ ቃም ተሸጠ ምንም ማለት እሱ ታሞ ተሻለው። ጠፋኝ በቃ ይጠፋኝ ጀመረ። በቃ እጄ ላይ ያለው ሳንቲም ምንም እቃው ምናምን ሲያልቅ የለም። ልጁ ቤቱን ደግሞ ለቅቅ ያለው የእናቴን 700 ብር መክፈል ስለማልችል ከእናቴ ጋር የነበርኩበትን ለቅቄ ይሄ ኮርኒስ የሌለው ቤት አለ አይደለ? ኮርኒስ የሌለው በእንትን ብቻ ቆርቆሮ ብቻ የሆነ ረጅም ቤት ዝም ብሎ ጭቃ ቤት ገብቻለሁ እዛ። ከዳነ በኋላ ሄደ? አዎ ሄደ። ስለዚህ አንቺ ቤቱን ለቀሽ ሌላ ቦታ ጭቃ ቤት መኖር ጀመርሽ? እዛች ጭቃ ቤቱ ቃውኑ ሁሉ ሽጠን ጭቃ ቤት ውስጥ ሁሉ አብሮኝ ነበር። አብሮኝ ገብቶ ነበር። ሲሻለው ነው የጠፋው ስራውን ሲጀምር ማለት ነው። እና ቆንጆ በ30 በ40 ነው የሚከፈለው ሺዎች ቆንጆ ብር ነው የሚያገኘው። ከዛ የለም ግራ ገባኝ። ከዛ ሰው የሚያቅም ሴት ጓደኛ ምናምን እና ብር ከሌለሽ እኮ ማንንም አይወድሽም ምናምን አለ። ከዛ በቃ እሱ እንዲወደኝ የሆነች ታሪክ የምትባል ጎረቤት አለች ድሮ ቤት ማቃታለች። እሷ ልብስ ከዱባይ ምናምን ታመጣለች። መሸጥ ጀመርኩ። በሻንጣ ይዝና ሽቶች ምናምን ዞራለሁ በየካፌው ምናምን እየዞርኩኝ መሸጥ ጀመርኩ ማለት ነው። ምክንያቱም ሳንቲም ከስለሌለሽ ነው ምናምን ነገር ሲሉኝ ማለት ነው እኮ እንዳይሄድ ነው። አዎ ከዛ እንዳሉት መገናኘት ጀመረን ማለት ነው። ቢያንስ ጸጉሬ ምናምን ታጥቤ ነው ይሄን ጀመርኩ። ገባ
ቢያንስ ቀዳዳ ልብስ አላረግም የተወሰነ የሆነ ነገር ማድረግ ጀመርኩ እና መገናኘት ጀመርን እና አንዳንዴ ይጠፋኛል ከዛ ሲጠፋኝ የሆነ ቀን ሄድኩ እዛ መጠጥ ቤት የማይጠፋበት መጠጥ ቤት ሁሉ ሄድኩኝ ልክ እዛ ገባሁ ሰላም አሉኝ ሁሉም ያቆኛል አንድ ቢራ አስከፍቼ ቁጭ እንዳልኩኝ መጣች አስተዋውቆኛል እዛ ሴተኛ ዳሪነት ነው የምትሰራው መጣችና ሰላም አለችኝ እንዴት ነሽ ጠፋ ምን ሆኖ ምናምን ነገር አለችኝ ማለት ነው ስትለኝ አሁንም እኮ ጠፋብኝ ለአዚ ይኖራል ብዬ ነበር የመጣሁት ስላት አትቀልዱ እህትና ወንድም አለችኝ ማለት ስላት ንገሪው ለወንድምሽ ካልሆነ ብር ካያሽም አንቺ ክፈይኝ የአራት ቀን አዳር አለበት አለችኝ ማለት ነው የአራት ቀን አዳር አለበት የምን አዳር ምናምን እኔ ደግሞ አልጋ ነው መሰለኝ ማለት አሁንም ድረስ እንደዚህ ነገሮች አይዞሩልኝም ማለት ቶሎ ተንኮል አላስብም እድገቴ ይመስለኛል እናቴም ቶሎ ተንኮል አታስብም በቃ አሁን ቶሎ ብዬ እንትን አላስብም ምን የምን አልጋ ያዘለ ምን ያድራል ቤት አይመጣም እንዴ ምን ሆኖ ግን ያሟላ ቆይ ምናምን ብዬ በተንስር ካለኝ ልደውልለት እንትን ስል የምን አልጋ ነው የምታወሪው የኔ ከኔ ጋር ያደረበት የአራት ቀን ያዳር ብር አለበታል ከዛ ስንት ብር ነው ያልኳት ከዛ 1000 ብር ያልቺ ማለት 300 ብር ይዤ ነበር በቃ ከቢሮው ጋር የተረፈው ልጅ ብያት ወጣሁ ምን እላታለሁ ወጣሁኝ በቃ ማታ ነበርና በቃ በጣም አለቀስኩ ማለት መሀል አስፓልት ላይ ተንበርክኬ አለቀስኩኝ ወደ ላይ ወደ ሰማይ ነው ያየሁት እኔ በቃ ከዛ መሀል አስፓልት ላይ ነበርኩ ወደ ባጃጅ መቶ ቆመ ይሄደ ነበር ከዛ ወደ ዳር አወጣኝ እና ሄደ ከዛ ተመልሶ መጣ ምንሽ አለኝ ምንም አልኩት ነገር ይስለኝ አይደረኝ አልኩት የታችን ተከታተላችሁት ነው በጣም የሚያሳዝን ነገር ነው ብዙዎቹ አዝነዋል ብዙ ሰው ኮሜንቱ ላይ ካያችሁ በጣም ብዙ ሰፖርት የሚያደርጓት ነበሩ እንደምትመለከቱት እግዚአብሔር ካንቺ ጋር ይሁን ብርታቱን ይስጥሽ ጽናቱን ይስጥሽ ያንቺ ህይወት እኔ ጋርም አለ እያሉ ብዙዎቹ ሲናገሩ ነበርና ይሄ ደግሞ የሚያሳየው ምንድነው እንግዲህ ወላጆች በተለይ ልጆቻችን ላይ ምን መስራት እንዳለብን ምክንያቱም በልጅነት እድሜያቸው እንደዚህ አይነት ነገሮች ካረግን ሲያድጉ እንግዲህ አሁን እንዳየናት እንግዲህ ስትጠጣ እንደነበረ ብዙ ህይወት እንዳሳለፈች ነው የሰማነውና ስለዚህ ወላጆች ላይ ብዙ መሰራት እንዳለበት ነው መገመተው ማለት ነው ከዚህ በመቀጠል ደግሞ ብዙዎቻችሁ የምታቋቸው በሶሻል ሚዲያ ጭርስ የማይወዱት ወይም ደግሞ በቃ የሆነ ታዋቂነትን እየፈለጉ ያሉት እንግዲህ በርግጥ አላቅም ወጣት ባለትዳሮች እነሱ ደግሞ እንግዲህ ሲካካዱ ኦፊሻሊ እየሰማን ነው እና እስቲ እሱን እንመልከት በዩ እሺ እሺ 5000 ብሯን ወደፊትም ወደ ህይወትክ መጥቻ አልጠይቅህም አንተም ልጄም እኔም አጠገብ አትድረስ እና መሰግናለሁ አለም ለሰማይ አንዴ ሪከርድ አድርገው አንቺም እኔም አንዴ አዳምጪኝ ለልጄ አባት እንደሆን ጠይቄ በሚዲያ ወጥቼ ተንበርክኬ አልቅሼ አሁንም ለልጄ አባት ልሁን እያልኩኝ ለራስ ጥቅምና ፍላጎት በሚል ስላልተፈቀደልኝና ስላልሆነልኝ ሚታርጊ ልጄ ላሳድግ ብዬ ወጥቼ ነበር አንዴ ሚታርጊ ዳው ወጥቼ ነበር ሪከርደሮች ሪከርድ አድርጉልኝ እኔ ስልኬ ሪከርድ ስለማያደርግ ነው አው አርጉ ለምኛታለው በውስጥ አስለምኝ አይቀላቀል ድምጽሽ አንድ አዳምጡኝ እባካችሁን እኔ ቢኒያም ሙሉ በላይ የናቲ አባት ነህ ተብዬ ከተረጋገጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ ጥሬያለሁ ግሬያለሁ አግዤዋለሁ ባገዝኩት በአንድ ወሯ በራስ ጥቅም ምክንያት ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት እንሁን እያልኩኝ ተከልክዬ ከልጄ ህይወት ውስጥ እንደወጣ ተደርጋለሁ እኔ በራሴ ባህሪ እኔ ቢኒያም ልጄን ካላሳደግኩት ካላቀፍኩት ጠረንን ካለመደ የኔን ጠረን ካላወቀ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደ ኋላም ቢኒያም 5000 ብር ተፈርዶበት ፍርድ ቤት የፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመትም መታ እንደማካሰኝ ስለነገረችኝ እሷና እኔ ይሄው በሰላም ተለያይተናል ካሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ህዝብ ይፍረድብኝ አላቃትም አታቀኝም
የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን አባቱን ብሎ ከአመታት በኋላ በ10 ምናምን አመቱ ቢመጣስ? አዳምጪ ናቲ፣ ይሄንን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ፣ ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተን እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ ዲቦራ ራስሽ በህይወትሽ ልጅሽ አባትህ ማን ነው ሲልሽ አባትህ ሞቷል በይው። እየነገርኩሽ ነው። አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦቼ ዛሬ ካልተዋወቅን ዛሬ አብረን ካላደግን ከቤተሰቦቼ ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ። ወደፊትም ቢመጣ እኔም አላፈቅረውም እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም። አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢነዋ እሱ አባት አትሆንም ስላለችኝ ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናቲ የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ። ከዚህ በኋላ ናቲ የሚባል ልጅ አለኝ ብዬም አላስብም። ይሄ ራሴ ባህሪ ነው። አመሰግናለሁ አቡዬ። ይሄው ነው በቃ። ስለዚህ ችግራችሁ ተፈታ። በቃ በዚህ ተስማማችሁ ሁለታችሁ። ሰላም ነው። አሁን ዲቦዬ የማይደርስብሽ ከሆነ እሷም ከዚህ በኋላ ብር አልፈልግም ካንተ፣ እሱም ደግሞ አንተ ልጅ አትባልም። ምክንያቱም እናትህ እንደዚህ በዚህ ገብቶ በዚያ ወጥቶ እንግዲህ ቀድመን ያየናት እህታችን ከነዚህ ምን እንማራለን ነው። አሁን ብዙ ኢትዮጵያውያን አሁን እነሱ ወጣቶች ስለሆኑ ስሜታዊ ሆነው እንደዚህ አይነት ነገሮች እያደረጉ ነው። የመጀመሪያውን ቪዲዮ ደግሞ ተከታትላቸዋል። ምን ያህል በአባት ፍቅር እንደተሰቃየች፣ ምን ያህል እናቷ እንኳን በህይወት ኖራ ገዳም ገብታ እንኳን አብራት እንድትሆን እንደምትፈልግና ይሄ ልጅም ሲያድግ እንደዚህ አይነት ነገር ነው የሚያጋጥመውና በተቻለ አቅም እንግዲህ እናንተን የሚመክር ሰው ያስፈልጋል ይመስለኛል። ለልጁ ስትሉ ከእንደዚህ አይነት ነገር እንድትቆጠቡ ነው እኔ አደራ እምላችሁ ማለት ነው። ከዛ በተረፈ ግን ፕሊዝ ሶሻል ሚዲያ ላይ ስለ እንደዚህ አይነት ነገር ባናወራ መልካም ነው። ለወደፊት ልጆቻችን ብናስበው ያላገባንም ብንሆን እንዳገባን አድርገን እያሰብን ነገ ልጅ ስንል ያየናልና ማዬ እንደዚህ ነበረች አባዬ እንደዚህ ነበር እንዴ ብሎ እሱም የኛን አርአያ የሚከተል አይነት ሰው ነው የሚሆነው። ስለዚህ ከእንደዚህ ነገር ብንቆጠብ መልካም ነው እላለሁ። እዚሁ ላይ ደግሞ እናታቸው የምትጨምረው ነገር አለች ማለት ነው። እንግዲህ ለሷ ሳይድ አድርጋ ነው እየተናገረች ያለችው። በእርግጥ እሱም እንደበደለ ነገር ነው እያተናገረች ያለችው። እሷ ይበልጥ እያቀጣጠለችው ነው። እስቲ እናትየዋን እንስማ። ከዚህ ከማቀፊያ አቅም መጀመሪያ ሲወለድ በማቀፊያ ያቀፈውን ልጅ እኔ ነኝ አባቱ ብሎ ቁጭ ይኸው ዛሬ ድረስ ታውልኝ ስላለው እርግፍ አድርጎት ትቶት ያኛው ይኸው ዝም ብለን እየገረመን ነው በቢኒያም ያለነው እንጂ እየተደሰትን አይደለም። ሰው ቢያንስ ቢበዛ ከመጣ ወዲያ ሰውን ሰላም ቢሰጥና አለበት። እህቴ ያኛው ከማቀፊያ ጀምሮ እየገዛ ያሳደገው ምናችሁ ነው? የእህታችን የልጄ የእህቷ ባለቤት የእህቷ አባት ከዚህ በፊት አባቴ ብሎ አባዬም የሚለው ያንን ነው ያንኛው ነው። ኦኬ። እና በቃ ቢኒያም ደግሞ ከመስከረም 1 ጀምሮ እኔ ነኝ አባት ብሎ ሰውየውን ልጁን ካስደነገጠው በኋላ ቢለምነውም ቢያለ በ17ኛ ቀኑ ነገርኩሽ ራሱ ቢኒያም ያውቃል። እንዲህ ብሎ ጠበቀው ለመታረቅ። እኔ እናት አልሆንህም ቢኒያምን አባቴ ብለህ ካላልከው እኔ እናት አልሆንም። ከዲቦራም ከቢኒያምም እኔን ይመጣል ሲላው ድረስ ግን በ17 ቀኑ የሚዘገን ሁኔታ ልጁ እስቲ እዚህ ኮዬ ላይ የፈለገውን ሰው ብቻ ወንድ ይሁን እንጂ ቅፍ ያርጋል። ያንንም ራሱ ዝግንም ይለኛል። እኔ የውሃ ሚዲያ ሄጄ ሁለቱም ቪዲዮ እንዳይሰሩበት ሄጄ በማግስቱ ስመጣ ሄጄ መጣሁ። ሰዓት እኮ ረፍቷል፣ አጉል ሰዓት ነው የመጣሽው። እኔ እንደመጣው ሳይሆን የምትመክሩልኝ ሁለቱንም አልኩኝ። እኔ ለሷም ለሱም አልፈራ የምትመክሩልኝ ቪዲዮ ላይ እንዳይወጣ ይሄ ዛሬ ታዳጊ ቢሆን ነገር
ዛሬ ህፃን ቢሆን ነገ ታዳጊ ነው። ይህ ሰው ትልቅ ቦታ ይደርሳል። በ2 ዓመት ከ3 ወር ትምህርት ቤት ያስገባሁት እኔና አዝየው ሸፍኘው ነው የምወስደው ደብቄው። ከዛ ትምህርት ቤት ላስመዘግበው እንኳን ሲሄድ ዳይሬክተሩ ፊት ልቀቁኛል። ለምንድን ነው የምታዝልኝ? ገብቼ ነው መማር። ልጁ እንደዚህ ያለ ብለው ገርሟቸው መዘገቡልኝ። አሁንም እዚህ ከኛ አካዳሚ ነው የሚማረው። በጣም ጠንቃቃ ናቸው። በጣም አመሰግናቸዋለሁ። እግዚአብሔር ይስጣቸው፣ የተባረኩ ይሁኑ። ሰው የሚያውቁ ሰው ለህፃን ልጅ አይሰጡም አሳልፈው እና የዲቦራና የቢኒያም ኮዬ ላይ አለ እኔና ዲቦራ ሆነን ልጃችንን እንደ ፍቅረኛ መሐከል ላይ አርገን እንዙር ነው። በቃ ችግሩ ይሄ ነው። የቢኒያም መዞር ቀልድ ነው እንዴ? እሱ እንግዲህ እዛ መሀል ሲቀርጽ ለመዋል ነው። ለምን የመጀመሪያ ጥሩ ብር አስገኝቷል። ብዙ ብር አስገኝተዋለች። ሁለተኛው ደግሞ ርዕሱ ይሄ ነው ሆኖ እንግዲህ ባንዴ መኪና መግዛት ይሆናል ወይ ቤት መግዛት ይሆናል። ሁሉም አላፊ ጠፊ ከንቱ ነው። ግን ከንቱ ያልሆነው ምን የሰው ልጅ የዚህ ህፃን ልጅ ህይወት እኔ ወደ ይቅርታ አድርግልኝ የውሃ ሚዲያዬን ተናግሬ ስመጣ እሱ በማግስቱ እንትን ላይ ባጃጅ መሳፈሪያ ላይ ተገናኘ። እሱ ሌላ ሰው ነው የሚጠብቀውና ገጠመኝ ሆኖ ማውራት መጫወትም ማመጣንና ረጅም ወሬ እያወራን ግን አለ ልጁን ላይ እልታ ሲዙኛላችሁ ወይ አባት ሆኖ እልታ ሲዙኛላችሁ የሚል ሰው መጣ። በግልጹ እንደዚህም አላልኩትም። ውስጤ ተብሰለሰለ። ልጁን ሳይ አለቀስኩ። ለምን እኔ ነኝ እሱ ጋር አባዬ ካላልክ አለቅህም እኔ እናት አልሆንህም ብዬ በሚገባ ለመታረቅ ጣቱን አሽሉ የሄደው የኔን ቃል ፈልጎ ነው። ህፃኑ እልህ ታሲዙኛላችሁ። አባት ከመቼ ወዲያ ነው እልህ የሚይዘው ህፃን ልጅ ላይ? እንደገና ዲቦራ በዚች በሶስቱ ቃል ስትከሰው ልጄን አክብር እኔንም አክብር ለልጁ እርዳ ነው፣ ሌላ ነገር የለም። 15,000 ብር ቀላል ነው፣ ከባድ አይደለም። ለልጁ እና በእናትየው የሰራህባቸው ወለድ ባንክ ውስጥ እንኳን ብትከት 50 ሺህ ብር አያጡም። ልጁ ህፃኑ ተምሮ ዲግሪውን ይዞ እስኪንከባከብ ድረስ ያደርሰው ነበር። 15,000 ብር ለምን ሆነ? 10,000 ቢሆን አቤት ተመስገን ነው። 10,000 ቢሆን ህፃኑ 10,000 ቢወሰንለት እንደገና 4,000 ብር በኢየሱስ ስም እግዚአብሔር ይገስጽ። እኔ ሁለት ልጅ ሳሳድግ ከአባትየው ጋር አንድ ቀን በልጆቼ ላይ እልተያይዘን አንተዋወቅም። ላስይሽሻለሁ ምን ልሻለሁ። የግል ጥቅሜንም አይፈልግም የሱንም ጥቅም አልፈልግም። ተከባብረን ሁለት ልጅ በሚገባ አሳደኩ። ግን በጣም ከሚደሰተው ነገር በዛ ሰዓት ህግም አግዞኛል። ይሄ ህፃን ልጅ እሁድ ለታ በ4 ሰዓት አባቱ ይዞት ይሄዳል። በ11 ሰዓት ይመልስ። የቁም እስረኛ ነው እንዴ? ዳኛውስ ቢሆን እንዴት መሰልሽ? እድሜ ቆሞ አይጠብቀው ህፃኑ ልጅ ተንከክቦ አይዞ አይዞ ብለን አሁን ነው በትምህርት እና በእድሜው ላይ መሄድ ያለብን እንዴ? ምን ነው ዲግሪ ይዣለሁ እንላለን። እንደ ዲግሪ ነው ማሰብ ያለብን። ይሄ ህፃን ልጅ አንድ ቀን እኔ ሐሙስ ቀን ሰጠሁት ማታ፣ ዓርብ ዕለት ሙሉ ቀን ስራ ነኝ። ቢኒያም አደራህን ብየው ሄድኩኝ። ትዝ ሲለኝ የቤት ስራ አልሰራ። ሄሎ ቢኒያም በስልክ ነው አደራ የቤት ስራ አለው የቤት ስራውን አሰራልኝ አደራ ስለዋልኩ የዛን ቀን ምሽቱን ሲሄድ ማለት ነው እንኳን የቤት ስራ ምንም ማለት እንግዲህ እናትየው እንደምትሰማት ነው። በጣም ስሜት የሆነ ነው እያወራች ያለችውና ልጁም ደግሞ ላለመስማት ወይም ደግሞ እንዳልሰማው ለመሆን እየሞከረ ነው እዚህ ጋር እንደምታዩትና እስቲ እንቀጥል። ሰኞ ሆነና ሲሄድ አስተማሪ እንደዚህ ተመታው ነው የሄድኩት። በምክንያት ነው ህፃን ልጅ የሚመታው። ፔዳጎጂ ሳይኮሎጂ ተምረን አይደለም ወይ ህፃን ልጅ እንዴት ነው የሚመታው ምናምን ብዬ ስላት ነገረች ችግሩን። መምህሯ የመታችው መምህር ፊቴም አልቀረች። በአጠቃላይ የቤት ስራም አባቱ አሰርቶታል። ኮርቼ ነው እንግዲህ እኔ እንኳን አባቱ ለሰራው አለችኝ። እኔ ነኝ የሰራውለት አለች።
አንዷ መምህርት መጣ ያው ለምስክር አለች። አባት እኮ እኔ አባቴ ዋጋ ከፍሎ ስላስተማረኝ ነው ዛሬ 38 ዓመት መምህር ነኝ። 38ኛ ዓመቴ ነው ዘንድሮ መምህርት ነኝ። ለምን እድሜን አልተጫወተበትም አባቴ እናቴ? ስለዚህ እድሜ መጫወቻ አይደለም። ብታየው ባታየው ምንም የሚሆን ነገር የለም። ልጁ ጎበዝ ጀግና ነው። ተምሮ እስከ መጨረሻ ጥግ ለማድረስ እኔም እናት አለው። ልጄንም ሩሉን መመልሳት ወደ ትምህርቷ ነው። አንተ ደደብ አንተ ክፉ እንደምትላትም አይደለችም። የጀግና ጀግና ናት። አንተ በመጣ በስንተኛው ቀን የድሃ ነኝ እባካችሁ ብር ስጡኛል ካረንም እሷ 4 ዓመት 9 ወር በሆዷ 3 ዓመት በጀርባ ያዘለች ያሳደገችው አጠቃላይ 4 ዓመት ሲሆን አንድ ቀን የድሃ ነኝ ብላ ለምናበት አታውቅም። ከዛ ስንት ቪዲዮ ሰርታባታል። የደም አምላክ ይፋረድህ አልኩት። አንድ ቀን እኔና እሱ ተገናኘን። ጠረኑን አስለምጄዋለሁ፣ ፍቅሩን አስለምጄዋለሁ። የአባት የቢንያምን ካለሱ እስቲ ሌላ ሰው አባቴ ትላለህ። እኔም ኃጢአቴ ነው መሰለኝ ይቅር ይበለኝ። ይህንን የልጄን ባል ማስቀየም ይሆነ ይቅር ይበለኝ አምላክ ፈጣሪ እና የደም አምላክ ይፋረድ ብዬ አዘንኩ በጣም። ልጁ ግን ያው በሬ ካራጁ ይውላል እስከሚሆን ድረስ ነው አባት ብዬ ያሳመንኩት። አባት እሱ ነው ብዬ ያሳመንኩት እና አሁን እቅፍ ያደረገውና ቢንያም ይላል እንግዲህ ከ17ኛ ቀን በኋላ። ሌላውን ግን በሜዳ ላይ ያቅፈዋል። ይሄኛውንም የልጄን ባል ስለተለየ ያዝናል ልጁ እና ይህን ሁሉ የሚቀረው ምን ሲሆን ነው? እንደው 10,000 ብሩንም እንደው አራ ይችንም 5,000 እችንም 10,000 ብር እንደው ሰጠ ሰላም በሰጠን ባሰጥም ሰላም ስጠን። ስማችን ስሜ በቪዲዮም አይጠራ፣ ስሜ በአደባባይ አይጠራ። እኔን የሚያውቁኝ ተማሪዎች ስንት አሉ? እኔን የሚያውቁኝ መምህራኖች ስንት አሉ? ልጄ እባክህ ተውን። ሊያንም ዲቦራንም ተዋት። ከሰጠ ካልሰጠም ቅር ምነው? ህፃኑንም ተው እንዴ! እኔ በግድ ለምኜ አባት ያስባልኩት፣ ጠረንህን ያስለመድኩት፣ ፍቅርህን ያስለመድኩት፣ አይዞህ ብዬ ወደ አንተ ያስጠጋሁት እኔ ነኝ። አሁን ዛሬ ኩርምት ስታረገኝ ደነገጥኩ። እውነቴን እነግርሻለሁ። በልጁ ላይ ያለ ቪዲዮ፣ በህሷ ላይ ያለ ቪዲዮ ልጁን አስተምሮ ዳር ያወጣል። ስላናገራችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። እኛም በጣም እናመሰግናለን። ቆይ ማዘርን በጣም ማመስገን ፈልጋለሁ። በመጀመሪያ ደረጃ ከመጀመሪያው ጀምሮ ከዛኛው ጊዜ ከቀረባችሁ ጊዜ ጀምሮ ምን ያህል አብራሽ እንደቆመች ስትነግሪን ነበረ እና ለሌሎች እናቶችም ምሳሌ ትሆናለች። ልጆች እንደዚህ አይነት ነገር ሲያጋጥመን እንዴት እናት የልጇ ባክቦን ሆና መቆም እንዳለባት ማሳያ እናት ናትና እናትሽን በመጀመሪያ ደረጃ እንደዚህ በጣም ስለምደግፍሽ እንድትማሪ በሚደርስብሽ በእያንዳንዱ ነገር ከጀርባሽ ቆማ የጀርባ አጥንት ስለምትሆንሽ እሷን ማመስገን እንፈልጋለን። ለብዙ እናቶች ምሳሌ ትሆናለች እና እናመሰግናለን በይልኝ። አይሆፕ እየሰማች ነው አለች። እየሰማች ነው። በጣም ነው የምናመሰግነው። እውነት ለልጅሽ እንደዚህ መከታ ስለሆንሻት በጣም እናመሰግናለን። እንደውም ይቅርታ አድርግልኝ ጣልቃ ልግባና እንዲህ ታዝቦ እነሱን የሚያቀራርብ ያለ ሰው አልመሰለኝም ነበረ። የብዙ ጊዜ ሐሳቤም ቢሆን እንዲህ ስለ ጣልቃ ገብተሽ በመካከል ችግራቸውን ስለተረዳሽ አንቺም ተባረኪ። እኔም አመሰግናለሁ። አሜን። በጣም ነው የምናመሰግነው። ሁሉም እናቶች እንዳንቺ እንደዚህ ከሴት ልጃቸው ጎን ሁሌም በክፉም በደጉም ስታጠፋም ሳታጠፋም ሁሌ በልጃቸው የሚኮሩ እናቶች እንዲበዙልን እንፈልጋለን እና እናመሰግናለን ከልጅሽ ጎን ስለሆንሽ። የምር እንዴት አፕሪሼት ስታረግሽ በጣም እንደምትይ ጀግና እንደሆንሽ ስትገልጽሽ እናትሽ አየሽ ልጆቻችንን ትችላላችሁ እያልን ስናሳድጋቸው ነው የሚችሉት እና አንቺም ልጅሽ የምታሳድጊው እናትሽ አንቺን ባሳደገችበት መንገድ ነው ብለን ተስፋ እናረጋለናል። ከእናትሽ የተማርሽውን ነገር ሁሌ ከልጅሽ ልጆቼ ሲያጠፉም ሳያጠፉም ከጎናቸው እቆማለሁ። ሁሌም ከልጆቼ ጎን እቆማለሁ። እኔም እናት ነኝ። ገባሽ? እና በጣም ጎበዝ እናት ነው ያለችሽ። በጣም እድለኛ ነሽ። ኩሪባት፣ አመስግኛት እናትሽን።
እሺ አሁን ወደ እናንተ ጉዳይ ስንሄድ ያ ቢኒያም የመጀመሪያ ጥያቄ እውነት ቪዲዮ ሰርተካል? የደሃ ደሃ ነኝ እርዱኝ ብለህ ልጅክን ይዘህ ቪዲዮ ሰርተካል ዩቲዩብ ላይ? ኧረ በጭራሽ ልጄን ይዤ በጭራሽ እንደዚህ አይነት ነገር ሰርቼ አላውቅም። በፍጹም ይገኝ ቪዲዮ ካለ ይመስል አለ ቪዲዮ ዲቦራ አለ ይምጣ። በቃ እኔ ናቲን ይዤ አግዙኝ ብዬ አላውቅም በጭራሽ አላውቅም። የደሃ ደሃ ነኝ እርዱኝ አላልክም? ኧረ እኔ ናቲን ይዤ አላልኩም። ናቲን ታዲያ እሺ ይቅርታ ናቲን ሳትይዝ ይዘው አላሉም እሳቸውም። ግን ልጁን ይሄድበታል። እሷ አሁን እናትየው ስትል የነበረው አዝላ በዛኛውም ጊዜ ዲቦራ ራሷም ተናግረዋለች። ልጇን አዝላ ተቀጥራ ትሰራ እንደነበረ ኮሜንት ላይ ሰርቷል። ያው ሰርቷል እያሉ ነው ብዙ ሰዎች። በጣም ቆይቷል አንደኛ ነገር፣ ሁለተኛ ደግሞ ልጁ ከእናቴ እጅ ላይ ወርዶ አያውቅምና የሰፈር ሰው እሷ የሚያደገችበት እኔ የሚያደግኩበት ሰፈር ሰዎች ማዘር ተች አትጠቀም ሰው ነው የሚነግራትም የሚያሳያትም። ስለዚህ አይተው ነው የሚያሳዩት። እኔ ቪዲዮ የእናትየዋንም ሰምተናል፣ እንግዲህ የልጆቹንም ቀድሚያ ሰምተናል። የባለታሮቹ እነሱም እያለ ያሉት እንግዲህ ያው አልፈልግህም አባት ሞቷል በይው እያለ ነው። እና ይሄ በጣም አሳዛኝ ነገር ነው። አላቅም እንዴት እያዩት እንደሆነ። ወደፊት ትንሽ ተመልሰው ምናልባት ይቅርታ ይጠያየቃሉ ብዬ አስባለሁ። እሱም የአባትነቱን ግዴታ ይወጣል ብዬ አስባለሁ። እንደ አንድ ኢትዮጵያ የሚሰማኝ ይሄ ነው። ከዛ በተረፈ ግን ፕሊስ ወላጆች ልጆች ያለን ወይም ደግሞ በሰፈር ልጆች ምናቅ እንደዚህ አይነት ነገር ያጋጠማቸው ልጆች ወይም ደግሞ ካሉ እነሱን ሰፖርት ማድረግ እንዳለብን፣ በስፔሻሊ በሳይኮሎጂ እንዳይጎዱ እንደዚህ መልካም ነገሮችን ማድረግ እንዳለብን ይሰማኛል። የትዳር አማካሪና ደግሞ እንደዚሁም በተለያዩ ነገሮች ላይ በተለይ ወጣቶች ከትዳር ከመግባታቸው በፊት እንደዚህ አይነት የምክር አገልግሎት ስለ ትዳር መውሰድ እንዳለባቸው ይሰማኛል። ይሄንን እናድርግ። ከቤተሰብ ነው፣ ከትዳር ነው የሀገር መሪ የሚወጣው፣ ከትዳር ነው፣ ከተከበረ ትዳር ወይም ከተባረከ ትዳር ነው መሪ የሚወጣው፣ ጳጳስ የሚወጣው፣ ሼኩም የተለያዩ ፕሮቴስታንቱ መምህር የሚወጣውም ከዚሁ ነውና ስለዚህ ሁላችንም ቤተሰብን ስንመራ በኃላፊነት እንዲሆን ይገባል ብዬ አስባለሁ። የዛሬ ፕሮግራማችን ይሄን ይመስል ነበር። ሰላም ሁኑ።